የቢሊዮን ዶላር ግዙፍ ግዛት ወራሽ ሆናችሁ ሳለ ያንን ሁሉ ቅንጦት ትታችሁ በአንድ ትንሽ የገጠር መንደር ውስጥ ተራ ሐኪም ለመሆን ትመርጣላችሁ? ዛሬ የምናያት ሊዛ ግን የመረጠችው ይህንን ህይወት ነው። ከተንቀሳቀሰችም በመኪና ሳይሆን በነጭ ፈረሷ ላይ ሆና ነው። በአንድ ወቅት ሊዛ በፈረሷ ላይ ሆና በሽተኛ ለመርዳት ስትጣደፍ አንድ በሱፍ ልብስ የዘነጠ ወጣት ከበስተጀርባዋ ሲከተላት ታስተውላለች። ነገር ግን ሊዛ በቀላል ብልሃት መንገዱን አሳስታ ጥላው ትሰወራለች። በዚህች መንደር ውስጥ ሊዛ የማትችለው ነገር የለም። ሕፃን ከሽማግሌ ታክማለች። አልፎ ተርፎም ገበሬዎቹ ሕክምና ሲያደርጉላት እንቁላል ልትጥል የደረሰችን ዶሮ ጭምር በስጦታ ያበረክቱላታል። ሊዛ በአንድ ወቅት የአንዲትን ምስኪን ሴት እጆች ስትመረምር በቁስልና በጠባሳ መሞላታቸውን ታያለች። ሴትየዋ በቤቷ ውስጥ ከባድ ድብደባ እንደሚፈጸምባት ወዲያውኑ ገባት። ሊዛም በከፍተኛ ቁጣ ባልሽ የት ነው ያለው ብላ እየጠየቀች በሩን በኃይል ዘግታ ወጣች። ይህ በእንዲህ እንዳለ ያ በሱፍ ልብስ ያሸበረቀው እንግዳ ሰው ጭቃ በበከለው ነጭ ጫማው የተንገዳገደ ወደ ክሊኒኩ ይደርሳል። ነገር ግን ሊዛ እሱን ትታ በቀጥታ ወደ ሰፈሩ የቁማር መጫወቻ ቤት ስታቀና ያያታል። ሊዛ በቁጣ ድምጿ ስትጮህ የመጫወቻ ክፍሉ ሙሉ በሙሉ ጸጥ አለ። ማንም ቀላ ብሎ ሊያያት የደፈረ የለም። ሊዛ ያንን ሴትዮዋን የሚደበድበውን ባል ፊት ለፊት ቆማ ጣቷን እየቀሰረች የመጨረሻ ማስጠንቀቂያ ሰጠችው። ከዛሬ ጀምሮ በሚስት ላይ እጅህን ብታነሳ ሁለቱንም እጆችን ነው የምቆርጥልህ። ሰውየውን በፍርሃት እየተንቀጠቀጠ እሺ በማለት ራሱን ይነቃንቅ ጀመረ። ይህንን ትዕይንት ከዳር ቆሞ ይታዘብ የነበረው ያ ሱፍ የለበሰው እንግዳ ወጣት በፈገግታ ተሞላ። ለሊዛ ያለው አድናቆትና ፍቅርም ይበልጥ ጨመረ። በዚያኑ ዕለት በመንደር ውስጥ የሰርግ ድግስ ነበር። ሊዛ ሰርጉ ላይ ሰዎችን ስትረዳ ውላ በመጨረሻም ወደ ወጣቱ ጠጋ ብላ ምንድን ነው የምትፈልገው ስትል ጠየቀችው። ወጣቱ በቀጥታ ወደ ጉዳዩ ገባ። ወደዚህ የመጣው በእናቱ ጥያቄ መሆኑንና እናቱ የሊዛን እናት ማግኘት እንደምትፈልግ ነገራት። የሊዛ ፊት ግን ወዲያውኑ በሐዘን ቀዘቀዘ። ምክንያቱም እናቷ ከዓመታት በፊት ህይወቷ አልፏል። እሱን ጥላው ልትሄድ ስትል የሊዛ አባት በድንገት ከፊት ለፊታቸው መጣ። አባቷ ነገሩን እንዳይጠረጠረባት ስትል ወጣቱን የድሮ ትምህርት ቤት ጓደኛዬ ነው በማለት አስተዋውቃ ይዛው ትወጣለች። ከመኪና ጉዞ በኋላ ሊዛ ወጣቱን መንገድ ላይ ጥላው ትሄዳለች። እሱ ግን ተስፋ ሳይቆርጥ ከሱቅ ሱቅ እየተከተላት ብዙ እቃዎችን ያጋዛታል። በመጨረሻም በአንድ የሻይ ቤት ውስጥ አርፈው ሲቀመጡ ሊዛ አንድ ጥያቄ ሰነዘረችለት። እናትህ ቤተሰቦቼን ለማየት ይህንን ያህል ከጓጓች ለምን ራሷ በአካል አልመጣችም? የወጣቱ ፊት ድንገት ተለወጠ። በከባድ የሀዘን ስሜት ውስጥ ሆኖ እናቴ መምጣት ያልቻለችው አሁን በጽኑ ህመሟን መከታተያ ክፍል አይሲዩ ውስጥ በህይወትና በሞት መካከል ስለምትገኝ ነው አላት።